እንዴት ቆያችሁን? ዛሬም እንደተለመደው በቆንጆ ድራማ መተናል። ላይክ ያደርጋችሁ ተጋብዙልን። ፊልሙ ሲጀምር ሚን የምትባል አስተማሪ በግል አስጠኝ ሆና ለመቀጠር ጃን የሚባል በአካባቢው አለ የሚባል ባለሀብት ቤት ስትሄድ እናያታለን። እንደደረሰችም ጃን የሆነን ሰው ሲያሰቃይ ታየውና መጥፎ ሰው መሆኑን እንዳይሆኑ ትገምታለች። ሰውየው እርዳታ ሊጠይቅ ሲለም ጃን የሚከዳኝ ሰው እንደምጣላ ታውቃለህ አይደል ብሎ ይጎትተዋል። እሷንም እዚህ ቦታ ማንም እንደ ፍላጎቱ አይመጣም ነበር፣ ማንሽ አስጠኝ ሆኜ ለመቀጠር ነው የመጣሁት ስትለው ልክ ሌሎቹ ሴቶች እሱን ለማማለል እንጂ ለስራ ብላ እንዳልመጣች አለባበሷን አይቶ ስለገመተ ሰዎችን በልብሳቸው ብቻ ከለካ ትልቅ ችግር አለብህ ማለት ነው። ለማንኛውም እኔ ለስራ ብቻ ነው የመጣሁት፣ ለብር ብዬ ራሴን አልሸጥም። ብዙ ሰዎች እንደዛ እያሉ ሊያታልሉ ይሞክረዋል። ለማንኛውም ተመልሰሽ ባትመጪ ደስ ነው የሚለኝ ብሏት ሊወጣ ሲል ስለ ኮንትራታቸው ልታስረዳው ትከተለዋለች። ደረጃው እንደጨረሰ ሲቆም ግን ስላላየችው ትጋጨውና እንዳትወድቅ ይዛታል። ተሰብስበው ውስጥ ጠብቆት የነበሩ ሰዎችም ይቆማሉ። ስለ ኮንትራታቸው ማውራቷን ስትቀጥልም የተደበደበው ሰውዬ መጥቶ ይቅርታ መጠየቅ ይጀምራል። ጃንም ኮንትራቱን በራሴ ያዘጋጀሁት ማንም ሰው ሲከዳኝ ስለማልወድ ነው። ብልጥ ነኝ ብለሽ የምታስቢ ከሆነ ይህንን ሰው መልቀጣው እንደሚገባ ንገሪኝ እስኪ። ያጭበረበርህ ገንዘብ ወደር ስለሆነ ነው። ይቅርታውን በጋዜጣ ላይ እንዲወጣ ካረከው ከዚህ በኋላ ማንም አያምነውም። ይሄ ከሞትም የባሰ ቅጣት ነው የሚሆንበት ስትለው በሀሳቧ ደስ ብሎ ይስማማል። ሰውየው ከሄደ በኋላ መጇ ላይ ስልክ ቁጥሩን እየጻፈላት ብልጥ መሆንሽን ወድጄዋለሁ። ይሄ ሰው ነገ ይደውልልሻል፣ ስራ መጀመር ትችያለሽ። ግን እንደኔ አይነቱን ሰው መቋቋም ትችያለሽ ብዬ አላስብም። ምንም አትጨነቅ። በቀጣዩ ቀንን በሰዓቷ ትደርስና ረዳቱን ጠርቶ ወደ ትንሹ ልጅ እንዲወስዳት ይነግረዋል። ረዳቱም ከርቀት ሆኖ ክፍሉን ያሳያትና ጥሏት ሲሄድ ፍርሃት ይሰማታል። እንደምንም ወደ በሩ ተጠግታ ምስታንኳኳ መልስ ላጣች ዝም ብላ ትገባለች። ትንሹ ልጅ ከኋላ ሆኖ ሊያስፈራራት ቢሞክርም ጨርቁን ትገልጠውና ለመፍራቷን ታሳየዋለች። በቃ አትናደጂ፣ ተቀመጪ ስላትማምናው ብትቀመጥም ከስሩ አድርጎት የነበረውን የእባብ አሻንጉሊት ስታይ ግን ዋው፣ እኔ ለማስፈራራት ነው ይሄንን ሁሉ ነገር ያደረከው? ማለት ምንም አልፈራሽም እንዴ? ከዚህ በፊት ብዙ አስተማሪዎች እንዳባረርክ ሰምቻለሁ። የምታደርገው ነገር እኔ ላይ ለውጥ አያመጣም ትልና በየቦታው የደበቃቸው ነገሮች በሙሉ እያወጣቻቸው ትጥላቸዋለች። ምንም እንዳልፈራችና እንደማትሄድ ሲገባውም አስተማሪ እንድትሆንና እሱ በፈለገው መንገድ ነገሮቹ ሊያደርጉ ይስማማሉ። እነጃ እንደ ሌሎቹ ፈርታ ትሮጣለች ብለው ቢጠብቋትም ጎን ለጎን በፈገግታ ሲመጡ እያዩ በመገረም ይመለከቷቸዋል። ወዲያው ጃንን የምትወደው ልጅ ትመጣና ሚንን ስታያት ትነዳለች። እሷ አጠገብ ተቀምጣም ስለከዳው ሰው ሰምታ ማዘኗን ትነግረዋለች። ትንሹም ለሚን ልጅቷ ከልጅነታቸው ጀምራ ከጃን ስር እንደማትጠፋ ይነግራታል። እሷም እና ለምን ለኔ ትነግረኛለህ? እሷ አጠገብ የምታያቸው ሴቶች በሙሉ ስለምጣላቸው ነዋ። ያው አንቺ ጓደኛዬ ስለሆንሽ ላስጠነቀቅሽ ብዬ ነው። እሺ አመሰግናለሁ። ወደ ታይ ሲወርዱ ልጅቷ ሚንን ማንቋሸሽ ትጀምራለች። ትንሹም አስተማሪው እንደሆነ ተናግሮ ስርዓቷን ያስይዛታል። ሚልቴር ስትልም ጃን ከመሄድሽ በፊት ምሳቢ አይ ይቅርብኝ፣ የተናገርኩት የመጨረሻ ነው፣ ሳትበይ መሄድ አትችይም ይላትና ወደ ምሳቸው ይሄዳሉ። ልጅቷ ምግቡ በሙሉ ጨዋማ መሆኑን የተናገረች ስታማረር ጃንም ሚን በጣም ቅመም የበዛባቸው ምግቦች እንደምትወድ ስለማውቅ ነው እንዲሰሩላት ያደረኩት ይልና ያበሽቃታል። ሚንም ብትሆን እንዴት እንዳወቀ እያሰበች ትገረማለች። ትንሹም እንደወደዳትና ለሱ ብቻ እንድትሰራ እንደሚፈልግ ሲያሳውቅ ሚን እንትን ይላታል። ጃን መሆኑን ያቀብላታል። ልጅቷን በጣም ተበሳጭታ ሚን ምንም አስተማሪ እንደማትመስል ብትናገረም ትንሹም ልጅ ሆነ ግን ጃን ደግፏታል። ልጅቷ ልታነሳ የነበረው ምግብ ጃን ቀድሟት ያነሳውና ለሚሰጣትም ልጅቷን እንዴቷን መቆጣጠር ያቅታታል። አፏ ሊጠርግላት ሲሞክርም ስላፈረች በጣም አመሰግናለሁ ግን ጠግቤያለሁ ብላው ትነሳለች። እሱም ቆይ እንዴ የሆነ ነገር አዘጋጅቼልሻለሁ ይልና ረዳቱ ብር ይዞላት ይመጣል። እንዳየችውም ውይ ይሄማ በጣም ብዙ እኮ ነው፣ ከደሞዜ ያልፋል፣ መቀበል አልችልም፣ እባክሽ ተቀበይኝ፣ የስራሽ ዋጋ ነው ይልና ይዛ ስትወጣ ልጅቷ እንደምትሸኛት ተናግራ ትከተላታለች። ጃን ትንሽ ትኩረት ሰጠኝ ብለሽ ባትደሰች ጥሩ ነው። ሲጀምር የሱን ትኩረት ምን ያደርግልኛል? እኔ የምፈልገው ጎበዙ ልጁን ማስተማር ብቻ ነው። እሱ ደግሞ እኔ ላይ መጥፎ ነገር ሲደርስ ማየት አይችልም ትላትና ትንሹና ጃንም ሲያወቸው ቆይታው ትንሹ ልጅ ይህችን ሴት ቦታዋን ብታስይዛት ጥሩ ነው፣ ምንን የሆነ ነገር እንዳታረጋት ይለውና ተያይዘ ወደ ውስጥ ይመልሳሉ። ልጅቷን ፓርቲ አዘጋጅታ ስለነበረ ሚንን ትጋብዛታለች። ፓርቲው ላይ ሚን ከጓደኛዋ ጋር ትሄዳለች። ጃን እንደመጣም ልጅቷ የያዘውን አበባ ተቀብላው እጁ ልትይዛው ስትሞክር በቶሎ እንደሚሄድ ነግሮ ያስለቅቃታል። ሚንም የሚጠጣው ነገር ይዛለት ሄድና ከጓደኛዋ ጋር እየሰሩ ስላሉት ፊልም ታዋረዋለች። ሰዎቹም ተቀራርበው ሲያያቸው መገረም ይጀምራሉ። አንዱ ላይ ያናግራቸው ሲሞክር ግን ጃን ጥሏቸው ይወጣል። ሚንም አየር ለመውሰድ ወጥታ እጇን ስትዘረጋ ጃን ከኋላ ይመጣና ያስደነግጣታል። ሊሄድ እንደነበረ ተናግሮ ስለበጣም ባለመሄዱ መገረሟን ትነግረውና ትንሽ ያወራሉ። በቀጣዩ ቀንም ትንሹ ልጅ ክፍል ውስጥ ገባና ከእንቅልፍ ውስጥ ተቀሰቅሰው አልሰማ ስላላት ማስማሪያውን አንስታ እየቀለደች ስትመታው ተኝቶ የነበረው ጃን ስለነበረ እጇን ይዛትና እላዩ ላይ ትወድቅበታለች። የጃን ልብ ምትን በጣም ይጨምራል። ትንሹ ከመሬት ብቅ ስልም ደንግጠው ይራረቃሉ። እዚህ ምን እየሰራህ ነው?
አንቺ ልጁን የምታስተምሪው በዱላ ነው እንዴ? አረ እንደዛ አይደለም። ልጁም ያየውን በሙሉ ላያቱ እንደሚናገር መዛት ይጀምራል። እሷ ምንም እንዳልተፈጠረ ብትናገረም ጃን ግን ያየውንም አይናገር እንጂ አንተ ግን ምን እየሰራህ እንደነበር እስካሁን አልነገርከኝም። ትኩሳ ስለነበረበት አብሬውን ያደርኩት መሬት ላይ አስተኝተህ ነው እንደምትንከባከባው? ሞቆ ስለነበረ እንዲቀዘቅዘው ብዬ እኮ ነው ሲልም ባታምነውም ልጁም ደግሞ ስለነገራት ትቀበለውና ትኩሳቱን አይታለት ትወጣለች። ትንሽ ቆይታ መድኃኒቱን አልወስድ ስላለ ከሾርባ ጋር ቀላቅላት ስራልታለች። ጃን መቅመስ እንደሚፈልግ ተናግሮ ብትሰጠውም ትኩስ ስለነበረ ያቃጥለዋል። ዞር ብላ ስታየው ግን ምንም እንዳልሆነ ያስመስላል። ስትሄድ ግን አፉ ማራገብ ይጀምራል። ማታ ላይ ቤቷ ሄዱና ጃን መኪና ውስጥ ሆኖ ትንሹን ይልከዋል። በሯ እንደከፈተችም ምርጥ ሾርባ ስለሰራሽልኝ ልጋብዝሽ ፈልጋለሁ። አያስፈልግም እኮ ትንሽ ነገር ነው ያረኩልህ። እሱ መኪናው ስለሚጠብቅ ሰው ንገሪው። ጃን ነው እንዴ ሊጋብዘኝ የፈለገው? አይ እሱ ማን ነኝ ግን እንዲከፍልልን ብዬ ነው ያመጣሁት። እሺ በቃ ልብሴ ልቀይር ትልና ዞር እንዳለችን በሯ ይንኳኳል። እንደከፈተችውም የሆነ ሰው ይገባና እሷ ለመጠጋት ይሞክራል። ትንሹም ሊረዳ ሲሞክር ይገፈትረዋል። እሷም ልትከለከለው ስለሞከረች ይገፈትራትና እግሯን ተጎድታ ትወድቃለች። ሲጠጋትም ጃን ደርስና ሰውየውን ክፉኛ ይደበድበዋል። እንዲረጋጋ ካረገችው በኋላም ቁስሏን እያከመላት ይቆያል። ትንሹም እንደደረሱ ተናግሮ ብሶቱን ለማሰማት ይወጣና ብዙ ካወራ በኋላ አጎቴ ብሎ ሲጠራው ሚንም እንዴ አባቱ መስለኝ ነበርኩ አጎቱ ነህ እንዴ ስትል ሁለቱም አንድ ላይ አጎቱ እንደሆነ ይነግሯታል። እሷም በዚህ እድሜው ልጅ ሊወልድ እንደማይችል እንደገመተ ትናገራለች። በሌላ ቀንም ከጓደኛዋ ጋር በስራ ምክንያት ዳን ከሚባልና ከጃን ጋር ጸበኛ ከሆነ ሰው ጋር ለማውራት ሄዳለች። ልጁ ነገር እየፈለጋት እንደሆነ ሲገባትም ለምንድን እንደዚህ ይሁን ያለኸው? ወድጄሽ መሰለኝ ስላት ጃንና የምትወደው ልጅ ይሰማቸዋል። ዳንም ችግር መፍጠሩ እንዲያቆም ከፈለገች የሰጣትን ነገር እንድትጠጣ ውስጥ ጠይቃትም ጃን በድንገት መሀላቸው ይገባና ያስቆማታል። ዳንም ምን ማድረግህ ነው? ቤትህ መሰለህ እንዴ? ከሴቶች ጋር እንደዚህ ነው የምትሆነው ማለት ነው? በጣም ታሳፍራለህ። እና ደግሞ ሚን ከዚህ ቀን ጀምሮ እኔ ቤት ነው የምትኖሪው። የዛኔ ማሊነካሽ ድፍረት እንደሚያገኝ ያለው ሲል የሆነ ነገር ለመናገር ብትሞክረም ጃን እጇን ይዞ ያስቆማትና የተናገርኩት የመጨረሻ ቃሌ ነው በቃ። ትንሽ ቆይቶም ለሷ ብሎ እንደታመመ ስላሰበች የወይን ፍሬና ወተት ትወስድለታለች። ወደ ሌላው ሲልም እያየች ይህንን ብትወስድ የሚያረጋጋ ይመስለኛል። ለእኔ ምንም ማለት አይደለም እኮ ብዙም አላመመኝም፣ ግን ይህ እንደሚያድን እርግጠኛ ነሽ? በዛ ላይ እጄ ቆሻሻ ነው። አንቺ ራስሽ ብታበይኝ ይሻላል። ማደኑን እርግጠኛ አይደለሁም፣ ግን ደግሞ ጣፋጭ ናቸው ትልና ታጎርሰዋለች። እርግጥ ጣፋጭ ናቸው፣ ግን እንዴት እንደሚጠቅሙኝ አልገባኝም። ለየት ያለ ኃይል አላቸው ማለት ነው እንዴ? ሲልም ፈገግ ትላለች። አንቺን ማሳቅ ቀላል ነገር ነው ማለት ነው ሲልም መልሳ ለመኮሳተር ብትሞክርም ኧረ ስቀልድ ነው በደንብ ሳቂ ብሎ በእጁ መብላት ሲጀምር እንዴ እጄ ቆሻሻ ነው ብለሃል ነበረ እንዴ? እንዲሁ ላሽፍብሽ ፈልጌ ነዋ፣ በጣም እንዳፈርሽ አይቼ ነበረ ስላት በድጋሚ ስላፈረች ወተቱ ልትሰጠው ስትሞክር ይደፋባታል። ልትጠርግለት ስትልም እንድትተው ይነግራትና ልትሄድ ስትልም የሆነ ሰው ስለመጣ አቅፎ ፊቷን ሸፍናትና ሰውየው እንዲወጣ ይነግረዋል። እንደሄደም አብረሽ የሚሆነው ልጅ ፍቅረኛሽ ነው እንዴ? አይ ለዚህ ቦታ አዲስ ስለሆነን ራሴን ለመጠበቅ ብዬ ነው ሁሉም ቦታ አብረን የምንሄደው ስትለው ደስ ይለዋል። እና ምን አይነት ሰው ነው የምትወጂው? አሁን ላይ እንኳን ከወንድ ይልቅ ብር የበለጠ የምወድ ይመስለኛል ብላ ፈገግ ትላለች። ወደ መኝታ ቤቱ ሲሄድም ትንሹ ሊያስፈራራው ሄድና በድንገት ሲወራጭ ይመታዋል። ደንግጦ ከተነሳ በኋላም ለምን እንደመጣ አስጠይቀው ሚላ አባቱ ሊድራት እንዳሰበ ይነግረውና በጣም ስለቀነ ይናደድበታል። ምስጋና ቢስ እንደሆነ እየነገረው ያባረዋል። ሌሊቱን ሙሉም ከወንድሙ እሱ እንደሚሻል እያሰበ እንቅልፍ አልወስድ ይለዋል። በቀጣዩ ቀንም የጃልደ ስለነበረ ዝግጅት ይዘጋጃል። ረዳቱም ሚኒት እንደሄደች ሲጠይቅም ውብ ሆና ከደረጃው ስትወርድ ያያትና ፈዞ ይቀራል። ትንሹም አምሮባታል አይደል? እኔ መረጥኩላት ቀሚስ እኮ ነው ስለው የምርም እንዳማረባት አምኖ ያደንቃታል። የምትወደው ልጅን በጣም ትናዳለች። እጁ ልትይዛው ብትሞክርም ጃን ሆን ብሎ ይሻታል። ኬኩ ሊቆረስ ሲልም ዳን ይመጣል። ሚንዳየችውም ትደበቃለች። ጃንም ለምንድን የመጣኸው? ተው እንጂ እኔም እኮ እንደ ቤተሰብን የምቆጠረው ጥሪ አልፈልግም ይለውና ትንሽ ቆይቶ ሚን ከትንሹ ጋር እያወራች ያለ ዳን ያያትና እዚህ ነው እንዴ ያለሽው? ውይ አላየሁም ነበር መቼ መታ ነው ብላ ተዋሸዋለች። ጃን አይተዋቸው እነሱ ጋር አልሄድ ሲለም የምትወደው ልጅ የሆነ ሰው እንዲታወቅ ተወስደውና ታስቆመዋለች። ዳንም እንደለመደው እንዲጠጣ ስለጠየቃት ትንሹ ልጅ ኬክ የሚሰጠው ያስመስልና ልብሱ ላይ ስለጣለበት ተናዶ ሲሄድም እያዩ ይስቁበታል። እየዞረባት እንደሆነ ሲሰማትም ወደ ውጭ ተወጣና ጃን ይከተላታል። እያወሩ ያለም ስጦታዬስ ስላት ላይ ትሰጠዋለች። ሁሌም የምትይዘውን ስትጫወትበት ነው ማየው። ድንገት ተብላሽቶበት ከሆነ ብዬ ነው። አልተበላሸብኝም ስለማልጠቀመው ነው። እንደዛ ከሆነማ ሌላ ነገር ስጠሃለሁ በቃ። አይ አያስፈልግም ይልን ድሮን ይጥለዋል። ጨረቃውን እያዩ ሲያወሩ ይቆዩና መጥፎ ስሜት የተሰማት ሲመጣ የጠጣችው ነገር ላይ የሆነ ነገር እንደገባ ማሰብ ትጀምራለች። ጃንም እሱ ምንም እንዳልጠፋ ይነግራትና ወደ ውስጥ አቅፎ ያስገባታል። ውሃ ውስጥ ከቶ ሊያረጋጋት ቢሞክርም ሳይሳካለት ይቀርና እመኝኝን አይደለሁም ያደረኩት ሌላ ነገር የሰጠኝ ሰው ካላስቢ ግን ለተፈጠረው ነገር በሙሉ ኃላፊነቱን ወስዳለሁ
እሷም እንዳትጠጣ የሰጣትን ታስታውሳለች። ቁርስ ላይ ስጠብቃትም ትንሹ ለማን ብሎ ለየት ያለ ነገር እንዳዘጋጀ ይጠይቀዋል። ሚን ስትመጣ ግን ስላፈረች እንደማትበላ ትናገራለች። ትንሹም ለእሷ እንዳዘጋጀው ስላወቀና ዝም ብላ ስለሄደች እንድጣሉ ማሰብ ይጀምራል። ትንሽ ቆይቶ መረዳቱ እንዳመመውና መድኃኒቱን አልወስድ እንዳለ ሲነግራትም ልክ እንደ ትንሹ አስቸጋሪ መሆኑን እያሰበች ወደ ክፍሉ ትገባና በጣም ትኩሳት እንዳለው አረጋግጣ ዶክተር ልትጠራ ስትልም ያስቆማታል። መድኃኒቱን ልትሰጠው ስትሞክርም አቅፋውን ለቅ ስላላት በትኩሳቱ ምክንያት ይመስላትና ግን እኮ እኔ እንደዚህ መያዙ ተገቢ አይደለም፣ ትንሹን ብትጠራው ይሻላል ትለውና ትንሹ ሲመጣ እንዲረዳት ብጠይቃወም ጃን በምልክት እንዲሄድ ስለነገረው አይ በጣም ይቅርታ ግን የታመመ ሰው መጠጋት አልፈልግም ብሎ እያሾፈ ይወጣል። በመጨረሻም እሺ በቃ ዶክተር የሚባል ነገር አልጠራም ልቀቀኝ፣ የፀጉር ሽታ ግን ደስ ነው የሚለው ይልና ይለቃታል። መድኃኒቱን ከጨረሰ ሽልማት እንዳለው ስትነግረውን በቶሎ ይጠጣዋል። በጣም ይገርማል ባንድ የተሻለህ እኮ ስትለው መልሶ እንዳመመው ማስመሰሉን ይቀጥላል። ዝም ብሎ ሲያያት ይቆይና እንድርዳት በግልጽ ያሳያታል። ፈገግ ብላ ስትሄድም ደስ ይለዋል። ወደ ገበያ ወጥታ ፍራፍሬ ለመግዛት ስትሞክር አጠገቡ የነበሩት ሴቶች የማታውቀው ሰው ቤት እየኖረች በመሆኑ ስለሷ መጥፎ ነገር ሲያወሩ ስትሰማ ብትናደድም ምንም ሳትናገር ጥላቸው ትሄዳለች። ወደ ቤት ስትመለስም ጃ ምንም ሳትይዝ በመመለሷ እየተገረመ ሲያዋራት ትንሹ የተፈጠረውን ስለሰማ ይናገራል። ጃ ሊረዳት ቢፈልግም አያስፈልግም ይህንን በራሴ ነው የምፈታው ትለውና ከጓደኛዋ ጋር ሆና ወሬውን አስጀመረች የተባለችውን ታዋቂ ተዋናይ ጋር ትሄዳለች። ጓደኛዋ ስለሱ ያወሩት ነገር ልክ እንዳልነበረ ሲናገረም ሴቶቹ ወንድ ይዛ የመጣችው ፈርታ እንደሆነ ያወራሉ። እሷም ዞር እንዲል ትናግረውና የፈራሽ እንኳን አንቺ ትመስለኛለሽ እንዲረዱሽ ብለሽ ሁለት ሰዎችን ይዘሽ የመጣሽው እሱን የጠራሁት የሚፈጠረውን ያየ ምስክር እንዲሆን ነው። የኔን ስም ማጥፋት የሚደርስብሽን አሳይሻለሁ ትልና ልጅቷን እንደናርጋ ትቀጠቅጣታለች። አስተናጋጆቹም ተሰብስበው የሚፈጠረውን ይከታተላሉ። ጃን ችግር ውስጥ ትገባለች ብሎ ፈርቶ ሊረዳት ቢሄድም ሶስቱን ብቻዋን ስትቀጠቅጣቸው ሲያይ ግን መሳቅ ይጀምራል። ከእሷ ጋር ችግር ውስጥ እንዳይገቡ ታስጠነቅቃቸዋለች። ጓደኛ ማውራት ስትጀምር ግን ልጅቷ ተናዳ ስለነበረ በጥፊ ተጭሎና በጥፍሯ የተባጨረ ፊቱን እንደያዘ እየተነጫነጨ ይወጣል። በሌላ ቀንም ዳንን ለማግኘት ሄዱና ከቤተሰቦቹ ጋር ሊያስተዋውቃቸው ሲወስዳቸው ሚኔዳን እንጀራ እናት የተባለችው ሴት የእሷ እናት መሆኑን አስታይ ትደነግጣለች። ትንሽ ካወሩ በኋላም ድሮ ቤታቸው ላይ እሳት ተነስቶ እንደነበረና የሆነ ሰው ሊረዳቸው ሲመጣ መጀመሪያ ምንን ይዘዋት እንዲወጣ እንደጠየቀችው እሷን በራሷ ከወጣች በኋላ የደን አባት እንደረዳትና ባሏም ስለሞተ ከሱ ጋር እንደተጋባች ታስታውሳለች። ሚን እሳቱን ያስነሳው ማን እንደሆነ ስጠይቃትም አባቷ ከዛን ቀን በፊት በሆነ ስዕል ምክንያት ከሆነ ሰው ጋር እንጣላ ታስታውሳለች። እያለቀሰች በሱ ምክንያት እንደሆነ ስትናገረም አባትየው ያረጋጋታል። ዳንም ሁሉም ነገር ለሱ እንዲተውለት ይነግራቸውና እየተሰቁ መብላት ጀምራሉ። ሚንንም ካያት ጊዜ ጀምሮ ለየት ያለ ቅርበት የተሰማው በዚህ ምክንያት እንደሆነ ይነግራታል። ወደ ቤቷ ሸኝቷትም የጃን ክፍል ትገባና ታስቸግረዋለች። ጠዋት ላይም ልብስ ሰፊ ጠራና ሲያስለካት ምን እያረክ እንደሆነ እኮ አልነገርከኝም ስትለው ዳን ጋር ሄዶ ስለ እሳቱ እንደሰማና እናቷም አባቱን ከ2 ዓመት በፊት እንዳገባችው የነገረውን ያስታውሳል። ሰውየውም ለክቷት እንደጨረሰ ልብሶቹ ሲደርሱ እንደሚልካቸው ተናግሮ ሊወጣ ሲል ጃን አስቆሞት እሱም ልብስ እንደሚፈልግ ይናገራል። ሊለካው ሲል ግን ሆን ብሎ ሚን እንድታረጋው እንዲያሳምናት ስለፈለገ ምልክት ይሰጠዋል። ሰውየውም ቶሎ ስለገባው ይስማማል። ሲጠይቃት ግራ ብትጋባ አይኑ እንዳመመው ስላሳበበት ትስማማለች። እየለካችውም ስራ እንደበዛብህ አውቃለሁ። እናም ለኔ ያስበ ሰውየውን ስለጠራኸው ደስ ብሎኛል። እናትሽ እንዳገኝቻትና ከደን አባት ጋር እንደሆነ ሰምቻለሁ። ስታይሽ እንዳልተንከባከብንሽ እንዲሰማት አልፈልግም። ግን ሚስጥር ነው፣ ለማንም ባትናገር ደስ ይለኛል። እሺ ችግር የለውም፣ ግን ደግሞ ከዳን ጋራ ወንድምና እህት እንደሆናችሁ ብታስቡ ነው የሚሻለው። ሰውየው እንደጨረሱ ተናግሮ ሊወጣ ሲለም መነጽሩ ይድቅበትና ሚናንስታ እየሰጣቸው እንደ ዋሻት ስለገባ ታሽበታለች። ጃንን እያየችውም የልጅ ስራ እንደሰራ ማሰብ ትጀምራለች። ሚን ትንሹን ስዕል እያስተማረችውም ጃን ሄድና ሊቆጣጠረው እንደመጣ ይነግራታል። አስፈላጊ እንዳልሆነ ልትነግረው ብትሞክረም ትንሹ ግን እሱ ለመርዳት ብሎ ቢከታተለው እንደሚሻል ይነግራታል። ወዲያው ግን ስትስል አይቷት እንደማያውቅ ይነግራትና ብርቱካኑን ለመሳል ብታስብም ጃን በፍቃሪነት ለመሳል ይወስንና እንደ ሐውልት ፊታቸው ይቀመጣል። እንደምንም ስላስተጨርስም ጃን ያዩና እንዴ ለምንድነው ልብስ ያለበሽኝ? ብርድ እንዳይመታህ ብዬ ነዋ። በጣም ጥሩ አስበሻል። ትንሹም ስዕሏን አይቶ እንደሆሌው ጥሩ እንዳልሆነና ምናልባትም ባጎቱ በት ተማርካ ስለነበረ እንዳላማረበት ሲናገረም አይ እንደሱ አይደለም። ጃንም ቆንጆ አይደለሁም ማለት ነው? እንደሱ ማለት አይደለም። እሺ እንደዛ ከሆነ ይሄንን ስዕል ክፍልሽ አስቀምጪውና አስታክለስ ተጨርሽ ትሰጪኛለሽ። እንዴ ለምን ሲባል ያላገባው ሴት እኮ ነኝ። ክፍል ውስጥ የማንንም ስዕል አላስቀምጥም። የተሻለ ካደረግሽው ከፍልሻለሁ ሲላት ግን ወዲያውኑ ትስማማለች። ትንሽም ካጎቱ ይልቅ ብር እንደምትወድ ስላሰበ ያኮርፋል። ማታ ላይም ጃን ክፍሉ ሄድና ብርም ሆነ መልክ ያለው ልትወደው ስላልቻለች የሚሰጣት እንደሚሻል ሲያማክራው ትንሽ ካሸፈበት በኋላም ፍቅሩን መግለጽ ያለበት ውድ በሆኑ ስጦታዎች ሳይሆን በተግባርና በትናንሽና ግን ደስ ሊያስብሏት በሚችሉ ነገሮች እንደሆነ ይነግረዋል።
እሱም በጠዋት ተነስቶ ኬክ ሲሰራና እሷም ወዲያው ደስ ብሎ አስተቀበለው ያለ ትንሹ ከገባበት የህልም ዓለም ቀስቅሶ ያነቀዋል። ጠዋት ላይ መረዳቱ የኩሽናው በር ጋር ቆሞ ስታየው ግራ ተጋብታ ምን ተፈጥሮ ነው? ጃኑን ነገር ሳይሆን አይቀርም ከጠዋት ጀምሮ ራሱን እዛ ውስጥ ዘግተዋል። ይልና የሆነ ነገር እያሰበ ጥሏት ሲሄድ ማንኳኩታ ወደ ውስጥ ትገባለች። የተቃጠለውን ኬኩን ይደበቀም ምንም እንዳልተፈጠረ ለማስመሰል ይሞክራል። የተፈጠረ ችግር አለ እንዴ? ድምፅ ሰምቼ ነበር የመጣሁት። አይ ምንም የለም። ያው እኔ ብዙ ጥፋት እንደማልጠፋ ታውቂያለሽ መቼም። አውቃለሁ። እና ደግሞ ቀሚሱና ክሬሙ ደርሶኛል፣ አመሰግናለሁ። ሽታው በጣም ነው ደስ የሚለው ስትለው ጠጋ ብሎ ያሸታውና አው ይሄ ካንቺ ጋር ሄዳል ሲልም የተቃጠለ ኬኩን ታይበታለች። ተሞክረው ሲነግራትም እንደማትፈልግ ትነግረዋለች። ውስጡ እንደተቃጠለ ሳይም እንደገና ለመስራት ይወስናል። እሱም ልትረዳው ፈለጋ እቃዎቹን ለማውጣት ስትንጠራራ ይረዳታል። ሀብሏ ተበጠሳ ስትወድቅባትም ታንሳትና ስትጠራርጋት ይሄንን ሀብል በጣም ነው የምትወጂው አይደለ? የሰጠሽ ሰው እንደኔ ኬክ ሰርቶልሽ ነበር እንዴ? አይ ግን ከእሳት አውጥቶ ህይወቴን ካተረፈው ሰው ያገኘሁት ማስታወሻ ነው ትለውና ኬካቸውን መስራት ጀምራሉ። ለኔ ልትሰራልኝ ፈልገህ እንደነበረ እኔ ነገርክኝ አይደለ? እዚህ ቤት ከመጣሽ ጀምሮ ላደረግሽልን ነገር በሙሉ ላመሰግንሽ ስለፈለኩ ነው ይላትና አንድ ላይ ሆነው ክሬሙን መቀባት ጀምራሉ። ትንሽ ያያቸውና ኬክ ነው ቦምብ ነው የምትሰሩት? ረጅም ጊዜ ፈጀባችሁ እኮ። ሌላ ነገር እንዳያወራ ሚን ወይኑን ታጎርሰውና ኬኩን ይዛ ትወጣለች። ጃንም ቢሆን እቅዱን ስላበላሸበት ያስፈራረዋል። ማታ ላይም ዳን ወደሆነ ፌስቲቫል እንዲሄዱ በሚል ሰበብ ይዘዋት ይወጣና መንገዷ ላይ የምታገኘው ሽልማት እንዳለ ነግሯት ጥሏት ሄዳል። እሷም ማንም ስላልነበረ እየፈራች ስትሄድ ትቆይና የሆነ ሰው እንደሚከታተላት ስታውቅ ፈርታ ለማምለጥ ስትሞክረም ጃን እንደሆነ ስላውቅ ትረጋጋለች። እሱም እንደሚወዳት ይናገራል። እየቀለደ ቢመስላትም ይንበረከክና ከልቤ ነው በጣም ነው የምወድሽ፣ አብረሽኝ እንድትሆኝ ይፈልጋለሁ ይላትና ፍቅራቸውን ይገላለጻሉ። አዲስ ሀብል ከኪሱ እያወጣም ይሄ ሁሌም ከምታረገው ጌጥ የሚሻል ይመስለኛል፣ በሱ እየቀናህ ነው እንዴ ብላ ስታሽፍበት ሀብሉን እጇ ላይ ያስቀምጥላትና ደስ እያላት እንባዋም ይመጣል። ወዲያውም ጓደኛዋ ትንሹና ዳን ይመጣሉ። እሷም ይህንን አስባችሁ ነው አዜተዋችሁኝ ስትልም ዳን አንዴ እንኳን ጥሩ ነገር ልስራ ብዬ አስቤ እኮ ነው ይላትና ትንሹም ከጃን ፍቃድ ከጠየቀ በኋላ ደጋግሞ አክስቴ እያለ መጥራቱን ይጀምራል። በዛው ምሽት ላይ የሚሆነ ሰው ጃን የምትወደውን ልጅ ያግታታል። አባቷም ጃን ጋር ሄዶ እሱን ለማግኘት ብላ ከመጣች በኋላ ሳልተመለሰች ምን አርጓት እንደሆነ መጠየቅ ይጀምራል። ጃን ምንም እንደማያውቅ ተናግሮ ለሰዎቹ እንዲፈልጓት ቢልክም አባቷ ግን እያሸፈበት ስለመሰለው ያደድበታል። በዚህ ጉዳይ ሲጨቃጨቀው የሆነ ሰው ልጅቷን ይዘዋት ይመጣል። ብዙም ሳይቆይ ሚን ትታገታለች። የልጅቷ አባትም ትልቅ ፓርቲ ያዘጋጅና ብዙ ሰዎችን ይጋብዛል። ጃን የሚፈጠረው ነገር በሙሉ ተደብቆ ሲከታተል ይቆይና ረዳቱ መጥቶ ስለሚን መታገት ሲነግረው የምትወደው ልጅ ሹፌር ጋር ሄድና እቃዎቻቸውን የሚደብቁበትን ቦታ እንዲወስድ ያስፈራረዋል። ልጁ መስማማት ባይፈልግም ስላስፈራራው ይቀበለዋል። ቦታው ላይ ሲደርሱም ጠባቂዎቹን ልጅቷ እንደላከችው ተናግሮ ያልፋቸውና ወደ ውስጥ ይገባል። ሚን ደህና በመሆኗ ደስ ብሎትም የታሰረችበትን ሲፈታላት ሰዎቹ መጡበታል። እነሱን ደብድበው ጥሏቸውም ከታሰረችበት ይፈታትና ይተቃቀፋሉ። ከሜዳቸው በፊትም ላይተሩን አውጥቶ የደበቋቸውን እቃዎች በሙሉ ታቃጥልባቸውና ባደረጉት ነገር የተኩራሩ ተያይዘው ይወጣሉ። በቀጣዩ ቀንም ዳን የልጅቷ ቤት ሄድና አባቷ ባለበት ስጦታ እንዳመጣላቸው ነግራቸዋል። ልጅቷም ስለሚን ልታወራ ስትል ያስቆማታል። ስጦታ የተባለ ሰው ሲመጣም ከሚን አባት ጋር በስሉ የተጣላው ሰው መሆኑን እናያለን። ልጅቷም እንዳያችው መሸሽ ትጀምራለች። ወንጀለኛውም አባቷ ቆሻሻ ስራውን ሲያሰራው ከርሞ ስለከዳው እሷ እንዳግታትና ያደረገውን ነገር በሙሉ እንዳደረገ ይናዘዛል። ዳንም ሚን ቤተሰቦች ላይ ያደረገው ነገር ሊቀጣ እንደሚገባው ሲነግረው አባቷ ግን ለአንድ ስዕል ብሎ የሰው ቤተሰብ እንደማይጠፋ እየተናገረ በውሸቱ ይቀጥላል። ወንጀለኛውም ይሄ እንደሚፈጠር ገምቶ ስለነበረ ደብቆ ያስቀመጠው ማስረጃ ያወጣዋል። እናም የዛን ቀንም ስዕሉ እንዲሰርቅ ሲላከም መቀቢው እንደደበቀበትና ቤቱ እንዳቃጠለው ይናዘዛል። ዳንም አባቷን እያየው እና አሁንም ተዋሻለህ፣ ስዕሉ እናንተ ከነበረ ለምን መቀቢያ ውስጡ እንደነበረ ሳታውቅ ቀረ ታዲያ ይለውና ወዲያው ሚንና ጃን ሲመጡ ልጅቷ እንዳስለቀቃት በማየቷ ትገረማለች። አባቷም የሚንን ስም ሲሰማ ያስገደለው ሰው ልጅ እንደሆነች ይገባውና ያደረገው ነገር ላለማመንና በእሱ የሚሸነፍ ከሆነ ስሙ እንደሚበላሽ ሲቀበጣጠር ፖሊሶች ይመጡና ሊያስሩት ይሞክራሉ። በድንገት ግን ሽጉጡን አውጥቶ የከዳው ሰው ላይ ለመተኮስ ሲሞክር ሰውየው ይቀድመውና ይገለዋል። ፖሊሶቹም ሰውየውን ይዘውት ይወጣሉ። ከቀናት በኋላ ሚን ጃን ወዳለበት ሄዳ ስትጠራው ቀለበቱን ይዞ ይዞርና ታገብኛለሽ? አይ ይሄ እንኳን እቅዴ ውስጥ የለም ብለው ጥለው ስትሄድ በድንጋጤ ደርቆ ይቀራል። ትንሽ ቆይታም ተመልሳ ትመጣና 2 ቀለበቶችን ይዛ ታገባኛለህ? አይ እቅዴ እንደዛ አይደለም። ምን ነው አኩርፈ ነው እንዴ? ትለውና እንደምትወደው ታሳየዋለች። ምንም ሳይነጋገሩም ቀለበታቸውን ያደርጉታል። ቤት ከተመለሱ በኋላም ሁሉም ደስ ብሏቸው ይሰባሰባሉ። በድንገት ግን የሆነ ሰው ይመጣና ፊታቸው ይቆማል። ሚንም ደስ ብሏት የጃንን እጅ ይዛ ሰውየው ፊት ትቆምና
ጃን ህይወቴን ያተረፈልኝ ሰው ይሄ ነው፣ ጌጡም የሱ ነበረ፣ እሱ ደግሞ ባሌ ነው ብላ ታስታውቃቸዋለች። ሰውየውም እርዳታ ለማሰባሰብ ሲፈልግ ሚን እንደሚረዳው ነግራው እንዳመጣችው ነግረውና ወረቀቱን ሰጠው ደስ ብሎት ይቀበለዋል። ዳንም ቢሆን እሱም ሀብታም እንደሆነ አሳውቀው እንደሚረዳ ቃል ይገባል። ሁሉም ሲሳሳቁ እያሳየን ፊልሙ ይጠናቀቃል።